የለበትም። ሆነ እንግዲህ በስተመጨረሻ እውነቱን ባይን ያየሁት። አንተ እያሰብክ ካለው ነገር ጋር እውነቱ አይገናኝ። አቤት ውሸት! አቤት ንቀ ውሸት! ደግሞ ስለዚህ ምን ልትለኝ ይሆን? ግን ለምን ተኛ? ያንተን አልጋ ናፍቆኝ ነው ልበልህ? ጉድህን ተመልከት ሲለኝ ነው እንጂ ይህን ያደረገችው ሚራ ነች አይደል? አዎ የሚራ ስራ ነው። አሀ ሚራም ታውቃለች ማለት ነው በእግር እንደምትሄድ። እሱን ልነግረኝ እየሞከርክ ነው? አዎ ግን እኮ በስነ ስርዓት መሄድ አልጀመርኩም። ዝም ብዬ ልሞክር ብዬ ነው። ጥሩ፣ ስለዚህ ሂድ በል። በዚሁ ቀጥላ። እግር አለ አይደለም? እግር ወደ መራ ሄድበት። ምን አገባኝ እኔ ስጀምር እስከ ዛሬም የታገስኩ እግር ወደ መራህበት ሂድ ለማለት ስለከበረ ነው የታገስኩ። እባክህ ወንድሜ፣ እባክህ ወንድሜ አትበለኝ፣ ውጣልኝ። ስጀምር ከህሊና ወቀሳ ነፃ አውጣ። እባክህ አድናን፣ ይቆጫል። ጭካኔ ለማንም አይጠቅም። ውጣ! ኧረ እባክህ አድናን፣ እኔም እኮ አንድ ቀን ቤት ይኖረኛል አይደል እንዴ? ያኔ ቤት ሲኖረ እኔንም ታባረኛለህ። ናውጣልኝ አሁን። እባክህ አድናን፣ እባክህ የጊዜ እንጂ ሰው ጀግና የለውም። እባክህ አድናን። አድናን ሮቤል ቆሞ እንደሚሄድ እናም መራመድ እንደሚችል አወቀበት። ታዲያ አድናን ይህንን ነገር ካወቀ በኋላ ሮቤልን ከቤት አመነጫጭቆ አስወጥቶ ጎዳና ላይ ጥሎት ይገኛል። ሮቤልም ጎዳና ላይ ከወጣ በኋላ ለክፉ ቀን ይሆንኛል ብሎ ያሰበውን ቤት በመሸጥ እለወጣለሁ ሲልም እያሰበ ይገኝ ነበረ። ታዲያ ሮቤል ወደ ውሳኔዎቹ ገባ። እሱም ምንድነው የቦታውን ካርታ በመስጠት ቤቱ የት ሰፈር እንዳለ እንዲያጣርለት ማድረግ ነበረ። ተልኮም የነበረው ልጅ ወደ ሮቤል ስልክ በመደወል ካርታው ፎርጅድ እንደሆነ እናም ሊያስይዘው እንደነበረ ለትንሽ እንደተረፈ እየነገረው ይገኝ ነበረ። ሮቤልም ይህንን ሲሰማ እጅግ በጣም በመናደድ ይቺ ውሻ ሚራን ሰራችልኝ ማለት ነው እያለም እሷን ለመግደል ተፍተፍ እያለ ይገኝ ነበረ። ወደ ሚራን መኝታ ክፍል በመሄድ ቆይ ምን ለማድረግ እየሞከርሽ ነው? እንዴት ታታልኛለሽ? ሲልም ሚራንን አንገቷን አንቋት ይገኛል። እሷም እባክህ ልቀቀኝ በማለት በግድ ካስለቀቀችው በኋላ ይህንን ነገር እኔ ያላደረኩትም፣ የገዛሁልህ ቤት ትክክለኛ ነው፣ ስለዚህ ማን እንደቀየረብህ እባክህ ማጣራት ትችላለህ እያለችም እየነገረች ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሉሃና ፊልምን ክፍል 30 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሮቤል አድናንንና ሉሃናን ለቀናታት ሲያታልላቸው እንደነበረ እናውቃለን። ይህ ሁሉ ሲሆን ግን ሚራንም ታውቅ ነበረ። አድናን ቆሞ መሄድ እንደሚችል እንደሚራመድ እሷ በደንብ ታውቅ ነበር። ታዲያ ለቅዷ ስለሚያስፈልጋት ከመደበቅ ውጪ አማራጭለትም። አንተም የኔን ወንጀል ደብቅልህ እኔም ያንተን ልደብቅልህ በሚል ሀሳብ ተስማምተው ለቀናታት አብረው እየሰሩ ይገኙ ነበረ። በስከ መጨረሻ ተዋረድ ሲለው አድናን ሮቤል ቆሞ መሄድ እንደሚችል ነቅቶበት ይገኛል። ይህንን ነገር ሲያውቅ አድናን ሮቤልን ከቤቱ መንጭቆ ማስወጣት ነበረበት። እናም እያመነጫጨቀ ካስወጣው በኋላ በድጋሚ ላይ አልፈልግም፣ ለካ እስካሁን ስትጫወትብኝ ነበረ፣ እኔ ደግሞ የምድርም እየታመምክ መስሎኝ ነበር ስትሽ መደመድ፣ አንተ ሽምድምድ ላይ አልፈልግም ሲል ነበረ ከቤት አስወጥቶ የጣለው። ታዲያ ሮቤልም ወንድሙን በንብርኩ በመቆም እየተማጸነ እባክህ አድናን እንደዚህ አታድርግ፣ አሁንም እኮ ምን ያክል መራመድ እንደምችልና እንደማልችል ልሞክረው ብዬ ነው እንጂ ሙሉ በሙሉ ጤነኛ አልሆንኩም። ምናልባትም እኔ እኮ መራመድ በመጀመሪያ ደስተኛ የምትሆን መስሎኝ ነበረ ሲል ነበረ ሮቤል አሁንም ለማስተባበል እየሞከረ የሚገኘው። ታዲያ አድናን በጣም በመናደድ አንተ ውሸታምና አስመሳይ ሰው ነህ ሲልም እየገለማመጠው ይገኛል። ይህ ነገር እንደተነቃበት በምሽት ወደ ቤት በመግባት ለሚራን እየነገራት ይገኝ ነበረ። ታዲያ ሚራም እባክህ ሮቤል አጠገቤ አትድረስ፣ ይህንን ነገር እኔም እንደማውቅ በፍጹም አድናን ማወቅ የለበትም ስትልም እየነገረች ይገኛል። ታዲያ ሚራንም እንደምታውቅ ሮቤል ለአድናን እንደነገረው እየነገራት ይገኝ ነበረ። እባክህ እኔ እናንተ እንደዚህ አይነት ስራ መስራታችንን በፍጹም ማወቅ የለባቸውም፣ ከአጠገቤ እራቅልኝ፣ እዛው ውጪ ሆነን ማውራት እንችላለን ስትልም ሚራን አስወጥተው ትገኝ ነበረ። የሳራን መጥፋት በተመለከተ ሮቤል ያስፈልገኛል፣ አሁን ብቸኛው ፍንጬ እሱ ነው፣ ለምን ከቤት ታስወጣዋለህ ትል ነበረ ሉሃና። ታዲያ አድናንም በፍጹም እሱን ድጋሚ ላስገባው አልችልም፣ አሁን ስለ ሳራ ፖሊስ ጣቢያ ሄጄ ማመልከት ይኖርብኛል ብሎ በማሰብ አንዲት ልጅ ጠፍታለች ሲልም ፖሊስ ጣቢያ ሄዶ
አመልክቶ ይገኝ ነበረ። ይህንን ካደረገ በኋላ ቤት ውስጥ ማን ማን እንደሚኖሩ ሲጠየቅ ሮቤልና እንዲሁም ደግሞ ሚራን እንደሚኖሩ ተናግሬ መጣሁኝ ሲልም እየነገራቸው ይገኛል። ታዲያ ይህንን እየሰማው ሮቤል እባክሽ እንዴት እናድርግ? አሁን አድናን ፖሊስ ጣቢያ ሄዶ አመልክቶ መጥቷል ሲልም ለሚራን ነግሯት ይገኛል። ሚራንም እስኪ ምን እንደሚሉ ላዳምጣቸው ስትል ወደ አድናን መኝታ ቤት ሄዳ ትገኝ ነበረ። ታዲያ ሉሃናና አድናን ይህንን ነገር እያወሩ ሚራንም እያዳመጠች ነበረ። በድንገት አድናን ተነስቶ በሩን ከፈተው። አይ አድናን በር ለንኳኳኮ ስትል እየቀባጠረች ትገኛለች። አይ ሚራ ምን ፈልገች ነው? ታዲያ በጭንቅላትሽ ነው እንዴ የምታንኳኪው? ሲልም አድናን ቀልቧን ገፉባታል። ታዲያ ሚራንም ቆይ ዛሬ የት ጠፍተህ ነው? ወዴት ነው የጠፋኸው? ላናግርህ ፈልጌ ነበረ ስትልም ለማስቀየስ እየሞከረች ትገኝ ነበረ። አድናንም ምንድነው ልታናግሪኝ የምትፈልጊው? ምን ፈልገሽ ነው ሲልም ጠይቋታል። እና እሷም የሕክምና ቀጠሮ እንዳላት ታዲያ ለቀጠሯ አብራት መሄድ እንደሚችል እና እንደማይችል ለማወቅ እየጠየቀችው ትገኝ ነበረ። አድናንም ቆይ ትንሽ ልረፍ እና ከዛ እንሄዳለን ቢላትም ነገር ግን ሚራን አሁን ነው መሄድ የምፈልገው፣ ለምን አሁን አብረኸኝ አትሄድም በማለት ነበረ እየጠየቀችው የምትገኘው። አያይዛም ቆይ ዛሬ ግን የት ነው ያልከው? የት ጠፍተህ ነው ስትልም ጠይቃው ትገኛለች። ታዲያ አድናንም ፖሊስ ጣቢያ ሄጂ ነበረ፣ ስለ ሳራ ላመለክት ሄጂ ነበረ ሲል ነበር የነገራት። ሚራንም እና ታዲያ ምን አሉ ስትል ጠየቀችው። ምን ይሉኛል? እናፈላልጋታለን ነዋ፣ ሌላ ምንም እያሉኝ ነገር የለም ሲልም መልሶላት ይገኛል። አሁን ላይ የተፈጠረባቸው ሮቤል እና ሚራን ምን እንደሚያደርጉ እየተጨነቁ ይገኛሉ። ፖሊሶቹ ፍለጋ ከጀመሩ እናም ይህ ነገር የፖሊስ እጅ ከገባ በእርግጠኝነት ወንጀላችን ይነቃብናል ብለው እያሰቡ ይገኙ ነበረ። ሮቤል ሚራን የገዛችለትን ቤት ለመሸጥ ከወሰነ በኋላ የቤቱ ካርታ ፎርጅድ እንደሆነ ተነቅቶበታል። ታዲያ የቤቱን ካርታ ፎርጅድ መሆኑን ካወቀ በኋላ ወደ ሚራን በመመለስ አንቺ እንዴት እንደዚህ ታደርጊኛለሽ? በእኔ ላይ እየተጫወትሽ ነው ማለት ነው? ለምንድን ነው ካርታው ፎርጅድ የሆነው? እያለ ሚራንን እያፋጠጣት ነበረ። ታዲያ ሚራም አይ ፎርጅድ አይደለም፣ ምናልባት አድናን ወይ ደግሞ ሉሃና ቀይረውብህ ይሆናል ስትልም ነበረ ለማንቃት እየሞከረች የምትገኘው። ታዲያ ሮቤልም አዎ ከዚህ በፊት ሉሃና እኔ ክፍል ገብታ እንደነበረ አውቃለሁኝ፣ ምናልባትም እሷ ልትሆን ትችላለች፣ ነገር ግን ይህን ነገር እንዴት አድርጌ ማወቅ እችላለሁ እያለም ይገኝ ነበረ። በእርግጥም ከዚህ በላይ አድናን ላይ መጫወት የለባቸውም ስትል ሉሃና ይህንን የቤት ካርታ በፎርጅድ እንደቀየረችው የሚታወቅ ጉዳይ ነው። አሁን ላይ ሁሉም እውነታ እየተጋለጠ ይገኛል። በመጨረሻ ደግሞ የሚራ ልጅ ምናልባትም የሮቤል ከሆነ የመጨረሻ እንዳበቃላቸው የሚታወቅ ጉዳይ ነው። ምክንያቱም ሮቤል አሁን ላይ ሉሃናን አፈቅራታለሁ እያለ ከአድናን ለመለያየት እየሞከረ ይገኝ ነበር። እሱ እኔ ሉሃናን አፈቅራታለሁ በማለት አንተ ትዳር አለህ አይደል እንዴ? ለምንድን ነው ከነፍሰ ጡሯ ሚስትህ ጋር የማትኖረው? እያለም እየጨቀጨቀው ስለሚገኝ አድናን ደግሞ ከሉሃና ውጪ በፍጹም ከሷ ጋር መኖር እንደማይችል እናም ልጁ ቢወለድም እንኳን ልጄን ማሳደግ እችላለሁ፣ ከዚህ ቤት የትም አትሄድም፣ ችግር የለውም ሲልም እየገለጸ ይገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።